የትኛው የወንድ አጥር እንደሆነ አሁን ማን አጥር እንደሆነ ይለያል። ከሰማይ ነው ፈጣሪ የሰጠን። ልጅ ማጣታችንን አይቶ እኮ እግዚአብሔር ነው በረከት የሰጠን። ወንድ አጥር እኔ ግን እየዋሸችኝ አይመስለኝም። እንዴት ተመራምራል በል እኔስ ቀድሞኑ መቼ ዋሸችኝ አልኩ። እና ለምንድነው ማትረቃት? እንዲያው ብቻ ሁለት ልቦኛል ማለት ታንጉትዬ እንዴት እንደምወዳት ታውቅም የለ እና ምን እናለው በል ይሁን እስኪ ብቻ ግን ተኖር ጆቷን ቢሆን ላገባት ወስኛለሁ። ምን ጭግሊ ተነስና አይማ ተነስማ ቶሎ ንገሪኝ። ሽንግል አትበላቡ ታንጉት አመልጣለች። ምን አይን ጭግሊ አንተ ጋር ወሬን ስቀድሉ በል በመስኮን ያመለጠችው ና በል ተከተል። እርዱኝ! ምን ውስጥ ነው የገባሁት? ኧረ ኑሐሚን እሺ፣ የት ነው የማገኝሽ? የት ብዬ ልፈልግሽ? በቃ ለይኩን ይሄን መጠጥ አልተዋልክ አይደል? ምን አስጨነቀሽ? አንድ ፊቱን ሲገለኝ አቆም የለ። ቆይ ለይኩን በዚህ ሰዓት መጠንከር ሲገባ እኔንም ተስፋ ታስቆርጠኛለህ? ለይኩን እኔ እኮ የምጠነክረው አንተ ስታበረታኝ ነው። ይልቅ እንኳን መጣሽ። የሆነ ነገር ላናግርሽ ፈልጌ ነበር። ምንድነው እሱ? አክሲዮኔን በሙሉ ለናሁም ሰጠው አስቤያለሁ። ምን? ይሄ ደግሞ ምን ማለት ነው? ያልኩት ነገር ግልጽ መሰለኝ። ድርጅት ውስጥ ያለኝን አክሲዮን በሙሉ ለናሁም ማዞር ፈልጌያለሁ። ስለዚህ ለዳግም አስበለት የነበረው ድርሻ እስካሁን ድረስ ያቆየው ለናሁም ልትሰጠው ፈልገህ ነው? ያው ታውቂያለሽ፣ መጀመሪያም ለናሁም አክሲዮን ያልሰጠውበት ባህሪው ጥሩ ስላልነበረ ነው። አሁንማ እንዳየሽው ባህሪ ሁሉ ተስተካክሎ ኃላፊነት የሚጣልበት ልጅ ሆኗል። እኔ ግን ለይኩን ሌላ ምክንያት ያለ መስሎኝ ነበር። የምን ምክንያት? እድሜ ለዛች ቀልቃላ ልጅ አሁን ሚስጥራችን እንዳለ ገሃድ ወጥቷል። ናሁም የወለድነው ልጅ እንዳልሆነ ከራሱ ከናሁም ውጪ ሁሉም ሰው አውቋል። ምን? ያሳለ ባካችሁ እርዱኝ ባካችሁ! ያሳለ ድረሱልኝ! ወትሮ ምን ምደርስልሽ እኔ ሞኔን ዘነጋሽ ወይ? አንቺ እኮ ነሽ ወጣውልሽ ታንጉቴ። የትኛው የወንድ አጥር እንደሆነ አሁን ማን አጥር እንደሆነ ይለያል። የምትይኝ ነገር በፍጹም ማመን አልችልም። እንግዲህ ለይኩን እውነቱ አንዴ ወጥቷል። የጊዜ ጉዳይ ነው እንጂ ይሄ ነገር ናሁም ጋር መድረሱ አይቀርም። ናሁም ጋር? ለነገሩ ትክክል ነሽ። ገበናውን የማይሸፍን ቤተሰብ ውስጥ እኮ ነው ያለነው። እኔ
እስካሁንም የናሆም አለማወቅ ገርሞኛል። ምክንያቱም አምራን ሁሉን ነገር አውቃለች። እሷ ጋር የደረሰ ነገር ደግሞ በብርሃን ፍጥነት እሱ ጋር መድረሱ አይቀርም። ወይ አንቺ ትዩ እሷ ጋር ደግሞ በምን መንገድ ደረሰ ጉዳይ? መቼም አንቺ ነግረሻት ነው አትለኝም አይደል? ኤሚ ናት ለዚህ ሁሉ ነገር ተጠያቂዋ። ኤሚስ ራሷ አንቺ ካልነገርሻት በምን ታውቃለች? አሳገሩ ጓሪ ዘንድ ያወጣል እንደሚባለው ነው ነገሩ። ውፍ አማርኛ ማጣመሙትሽ በቀጥታ ንገሪኝ። እንዴት ነው ገበናችን ከዚህ ቤት ሊወጣ ይቻላል? ኤሚ ናት አልኩህ እኮ። ዳግም የኔ ልጅ አለመሆኑን ተጠራጥራ ዲኤንኤ ወስዳ ስታስመረም መጨረሻው የናሆም ጉዳይ ሆነ። እኔ ሁሉም ነገር ውስብስብ ሆኖብኛል። ጭንቅላቴ ምንም ማሰብ አልቻለም። ላይኩን እኔም ነገሩ ቆይቶ ነው የተገለጸልኝ። አምራንና ኤርሚያስ የሆነ ግንኙነት አላቸው። አሁን ኤርሚያስ ደግሞ አሁን ላይ የኤሚ ፍቅረኛ ነው። አሁን ግልጽ ነው። እኔ የምለው ይህንን ነገር እያወቅሽ ከከረምሽ እንደዚህ ነገር እየነገርሽ ነው። እኔም ልነግርህ በማልችለው በራሴ ትልቅ ጉዳይ ተጠምጄ ነበር። እባክህ የምን ችግር? እቺ ጸጸት የሆነች ልጅ ምን ልትሆን ነው እንደዚህ አይነት ችግር ውስጥ የገባችው? እሷም የዳግም ጉዳይ መስሏት ነበር፣ ግን የናሆምን ጸጉር ወስዳ ያስመረመረችው እና ሳታስበው እሷም ናሆም ወንድሟ አለመሆኑን አወቀች ነው እያልኩ ያለሁት። እና እያልሽ ያለሽው እሷ ለኤርሚያስ ኤርሚያስ ደግሞ ለአምራን እያለ ወሬው ተዳረሰ ነው እያልኩ ያለሁት። ድረሱልኝ! ተው ጨቅሌ፣ በፈጠረ ላምልጥበት መንገድ ላይ አትቁ። እሱን እንኳን እንዳታስቢ። ከዚህ በኋላ ብታመልጪ ወንዳጥ ቆዳይ ነው የምገፋው። ተው በኋላ ይቆጫል። ተው ልቀቀኝ። ስትጀመር በመስኮት ባታመልጪ ኖሮ እሱ ሳይጠይፍ ሊያገባሽ ነበር። ልቀቀኝ! ምን ልትሆኚ ነው? አሁንም ልታመልጪ ነው? ነግሬሃለሁ እንዳትጠጋኝ፣ በኋላ ትዋረዳለህ። በጨዋነት እምቢ አልሽኝ። አሁን እየመረሽ እሺ ትያለሽ። እረፍ፣ እየለመንኩ ነው። እማትወጣው ጣጣ ውስጥ አትግባ። አንቺ የገባሽበት ስትወጫል እንዴ? ከዚህ ደቂቃ ጀምሮ መፈጠር እስከምትጠይ ድረስ ነው ማሰቃይሽ። እሺ እባክህ ልቀቀኝ፣ ልለምን፣ እባክህ ልቀቀኝ። ያለ ሊደፍረኝ ነው፣ ልቀቀኝ። እዚህ ጋር ማን ይቆይ? እኔ ተጁሩ በት ሲጀምር ቡሪ ባታጠምደኝ ኑሮ እሷን ባላመለጠችኝ ነበር። ላታምልጭኝ አታሩጭኛ ላይ አገሬ ሰው ሲጀምር መስኮቴን ሰብረሽ ስታመልጪ እንዲህ ያልተረፈረሽ ገብቶኛል። ለምን ቀጥያው ልቀቀኝ! ኧረ ወንዳጥ እንዴ! እየደማሽ እኮ ነው። የሆነ ነገር እናድርግ። የፊቷ ደም ይገርማል። ገና ቤት ይውሰጂ የደም ሻሹን ነው ማሳይ። አሁን ይኸውልህ ነገር ሳታበዛ ሂድና ቤቴን አስታገኝ። ሂድ ከዚህ ሸንካላ ሂድ። እሺ የዳግምስ ነገር? የሱንማ ድጋሚ ስላላመነች ወስዳ አስመርምራ ወንድሙ መሆኑን አውቃለች። እሺ እቺ ከይሲ የሆነች ልጅ የት ነው ያለችው? ንገሪኝ እስኪ አሁን የት ነው ያለችው? ምን ልታደርግ ነው? እና ወይንስ እንደለመድከው በስሜት ተነስተህ እሷ ላይ ልትተኩስባት ነው? ዝናሽ ምን አጠፋው? ያላደረግከውን አድርገሃል አልኩ። እሺ አሁን ከፊት ዞር በይልኝ፣ ዞር በይልኝ እያልኩሽ። ለነገሩ አንቺ ምን አለብሽ? እኔ ነኝ እንጂ አልረዳ ያልኩሽ። ዳግም እዚህ ቤት ከመጣ ጀምሮ ነው ናሆምን ጣል ማድረግ ጀመርሽ። ምን እያልክ ነው? እኔ ነኝ ናሆምን ችላ ያልኩት? አዎ ማስተዋል ነው ያቃተን እንጂ ለናሆም ያለሽ ነገር ቀስ በቀስ እየቀነሰ ነበር። ትንሽ እንኳን ማሰብ ተሳነሽ። ናሆምን ባትወልጁ እንኳን አክፍሽ ሳድግሽው አንቺ ነሽ። ዛሬ ማን እንደሚያስጠርሻል ወይ እንግዲህ ወይ
ነበር ነው በጣም ፈርቼ ነበር። እኔም እኮ ፈርቼ ነበር። ግን ደህና ነሽ አይደል? አልጎዱሽማ? ምንም አላደረጉኝም፣ ደህና ነኝ። ቆይ አንተ እኔን ልትፈልግ ወጥተህ ነው? ምን ላደርግ? ቁጭ ብዬ እንሳ ጭንቀቱ ከሚገለኝ ብዬ እኮ ነው ልፈልግሽ የወጣሁት። የዚህን ያህል ስለኔ ታስባለህ ማለት ነው? ምን እያልሽ ነው? ለምን ነው የማላስብልሽ? እንሂድ በቃ ነው። ሁሉም ነገር አብቅቷል። አይዞህ ነው፣ አይዞህ። በቃ እኔን ትደግፈኛለህ። እንሂድ አይደል? አሁን እንሂድ በቃ እንሂድ። በኑሃሚን ድራማ በቀጣይ ክፍሎች ወይኔ ኧረ ነው እባክህን እንዴ! ሲያዝኑልሽ ይግባሽ፣ ያለበለዚያ ቀጥቅጬ ነው የምገልሽ። ሞት ላይ ኩን ይሄን ቀን በጉጉት ስናፍቀው ነበር። አንተ አትወጪም እንዴ? ሳንቲም ጥለሻል እያልኩሽ እኮ ነው እንዴ! እኔ እኮ ለማኝ አይደለሁም። ያምሻል እንዴ? ልጅ እያለ አበባውን ካልበላሁት ነበር። አሁን ደግሞ አድገህ እልል ልትጋብዝ በቃ። ይህን ያህል እያሳቀቁ ከሆነ የሆነ መፍትሄ ይፈጠራል። የችግሩ መንስኤ እኔ ነኝ። እኔስ ምን ላድርግ? እውነታውን መቀበል አቃተኝ። ትሰማኛለህ? ተሰማ ይቺ ልጅ አንድ ትላት እንደው አንድ በላት። እኔ ስልችት ብሎኛል። ምንድነው እሱ? ምንድነው የተፈጠረው? ጭራሽ አሁንማ እኮ ልታብድ ትንሽ ነው የቀራት። ምን ይሻል? አንቺም እኮ እያበሽ ነው። ገኒ ራስሽን አረጋጊ። ወይ ጉድ! ጭራሽ ካቶሊኩን ብር ወስጄ እነግዳለሁ ስራ ሰራለሁ ትላለች። ሰረሰሯን ያውልቀውና ይቺ ምን አሁን እሱ በዚህ ሁኔታ ውስጥ እንዳለ ነው የምትጠይቀው? እውነትም እቺ ልጅ አብዳለች ማለት ነው። ስርዓቷን ትይዝ እንደው ስርዓቷን እንድትይዝ ንገራት። ካለበለዚያ ከዚህ ቤት ነው ማስወጣት። አረ እንደዚህማ ማድረግ የለብሽም። አምላኬ ሆይ በሚስቴ ላይ ያየሁትን ለውጥ በእሷ ላይ ማርግልኝ። አይዞህ ታንጉትዬ፣ ደህና ነሽ? እነዛ ርኩሶች ምንም አላረጉሽም? እናና እኔ ደህና ነኝ፣ ምንም አላደረጉ። ነይ እስቲ ወደዚህ አንድ ነገር ማናገርሽ ነገር አለ። ልጁ ፊት መናገር አፍረሽ እንደሆነ በይ ንገሪኝ፣ ሐኪም ቤት ወስድሻለሁ። ያማይረባ ልጅ ምንም አላደረገኝም አያቴ። እሱ አስቦበት ቢሆንም እኔ ግን በብልጠት ያምልጨዋለሁ። ግድ የለሽም ታንጉቴ፣ አሁን ብትደብቂኝ በኋላ ጉዳቱም እያደረ ይወጣል። ወይ እናናይ፣ እኔ ካንቺ ምን እደብቃለሁ? እኔ ምንም አላደረገኝም አልኩሽ እኮ። መቼም ቢሆን አምንሻለሁ ልጅ። በሂጅና ይሄንን እንደሚለፋ ጎዛ ዱላ የበዛበትን ልጅ መላመላ በይው። እናናይ፣ ናሆሜ ሲፈልግ ተጎድቷል። ደግሞ ደርሶ ያስጣለኝ እኮ እሱ ነው። አሁንስ እሱም ባንቺ የተነሳ ተሰቃየ። ይቅርታ ነው፣ ትንሽ የሴቶች ወሬ ይዘን እኮ ነው። አረ ችግር የለውም፣ ግን ትንሽ እግሬን እያመመኝ ነበር። እንኳን መጣሽ። ምን አታስብ፣ እናና ያለች እኮ ማለት አሁንም እንደባለፈው ተጋግዛችሁ ልታሹኝ ነው? ምን ችግር አለው ልጄ? ማለት ሊያሹኝ እያሉ ነው ችግር የለውም የሚሉት? አይ እሷ ዝም ብላ ነው። እኔ አሁን በጣም ደህና ነኝ። ላይኩን አንተ የፈለከው ልትል ትችላለህ።
እኔ ግን ያኔ ገና በራችን ላይ ተጥሎ ያገኘሁት ጊዜ ጀምሮ ሳነሳው የሚሰማኝ አይነት ስሜት ዛሬም እንደ ትናንትና ነው የሚሰማኝ። ኬት የሚጣጻል ነው ልጅ ሆኖ መቼስ በዚህ ሳኬት አመጣለሁ። ምን አይነት ቀልድ ነው ያልሽ ዝኑ? እኔም ወደ ውጭ ስወጣ በር ላይ ወርቆ ሲጫወት አግኝቼው እኮ ነው። ባይ የሚወስደው የለም። ያው ፈጣሪ የልጅ ጥማታችንን አይቶ የሰጠን በረከታችን ነው ብዬ ወደ ቤት አስገባሁት። ይሄንን የመሰለ ቆንጆ ልጅ ማን ነው ጨክኖ የሚጥለው? ከሰማይ ነው ፈጣሪ የሰጠን። ልጅ ማጣታችንን አይቶ እኮ እግዚአብሔር ነው በረከት የሰጠን። ናኦምን ስታገኙ የነበረች ደስታ አሁን ድረስ አስታውሰዋለሁ። እና ታዲያ እንደዛ በሰስታ ቅፌ ቤት ያስገባሁት ልጅ ነው ዛሬ አትወጁም ብለህ የምትለኝ? የራሴን አክሲዮን አሳልፌ ሰጠው ምን ይቀራልሽ? ምክንያቱም መጀመሪያ ለዳግም ቃል ገብተህ ስለነበር ነው። ዳግም ደግሞ ይገባዋል። መቼም ምን እንዳደረግንበት ማስታወስ አይጠበቅብኝም አይደል? ስለዚህ አክሲዮኑ የሚገባው ለዳግም ነው። በፈጠረሽ ገዳይ መሆኔን እያስታወሽ የቆሰለ ሊላይ ላይ እንጨት አጥቅተሽበት እንግዲህ እውነቱን ወቂው የአክሲዮኑ ድርሻ አይደለም የድርጅቱ ድርሻ በአጠቃላይ የሚወርሰው ናኦም ነው። አልገባኝም ለይኩን። ቆይ ምን ለማድረግ እየሞከርክ ነው? ከገባሽ ልፈታሽ እንደምችል እየነገርኩሽ ነው። ምን? ማናቸውም ጋር ስልክ ብደውል አላነሳሉኝ። ለነገሩ ሰላም ሲኖራችሁ አይደል? አምራንስ ጋር ደውሏል? አይ እሷ ጋር እንኳን መደወል አልፈለኩም። ለምን አልደወልክም? አላውቅም። አሁን ላይ ለአምራን እየተሰማኝ ያለው ስሜት ለኔም እንግዳ ነው። ያኔ ተጠልፌ በነበረ ሰዓት ስለኔ ነው ስለሷ አስታስብ የነበረው። ይሄ ደግሞ ምን አይነት ጥያቄ ነው? አይነቱ ይለያይ እንጂ ሁለታችንም ችግር ውስጥ ወድቀን ነበር ብዬ ነው። ስለ አንቺ ነበር ሳስብ የነበረው። በእርግጥ ደግሞ የሷ ችግር ካንቺ የከፋው ነው አይደለም? እንዲያውም የሷ ይበልጣል። ልጅ እኮ ነው ያጣችሁ። እውነት ከሆነ ማለቴ ነው። ይኸውልሽ እኔ ስለ እናቴ ለአእምሮዬ እንደዚህ አይነት ነገር አድርጋለሽ ብዬ መናገር በፍጹም አልፈልግም። በመጨረሻም ቢሆን እውነቱ እየተገለጠልህ የመጣ ይመስላል። እባክህ የሚገርመኝ እኮ ሁሉም ሰው እቺ ሴት አትሆንም፣ እቺ ሴት ትገልሃለች ነው የሚለኝ፣ አንቺንም ጨምሮ። እና የሁሉ ሰው ያለ ምክንያት የሁሉ ነገር የሚል ይመስላል። አላውቅም። ምናልባት ሁሉም ነገር ማጣራት የምችለው እዛ ሴር ይሆናል። ምናልባት እኮ እስካሁን ምንም ነገር ሳላውቅ ይሆናል እየኖርኩ ያለሁት። ደፈርሽኝ አትበለኝና እውነት ግን አሁንም አምራንን ታፈቅራታለህ? እኔ እንጃ ነው አሚን። አሁን ልብ የሚለኝም ማዳመጥ ከተውኩት ትንሽ ቆይቻለሁ። እኔ ግን ልብህ ምን እንደሚልህ ያማቅ ይመስለኛል። በእርግጥ አሁን ላይ ለአምራን ያለኝ ስሜት እንደድሮ አይደለም። ልብህ ያቺ ሴት በፍጹም ያንተ እንደማትሆን እየነገረ ነው። አንተ ግን ልትሰማው ፈቃደኛ አይደለህም። ለምን እንደዚህ ያልሽ? ሁሌም እሷን ካንተ ጋር ሳያት የሚሰማኝ ፍቅርህን ሳይሆን ገንዘብህን ፈልጋ እንደቀረበች ነው። እኔም ድሮ እንደዚህ አስብ ነበር። እንግዲያ ወደ ድሮ ተመለስና ነገሮችን ለማስተካከል ሞክር። ከዚህ በኋላ ይስተካከላል ብለሽ ነው? ሁሉም ነገር እኮ አበላሽቻለሁ። እመነኝ ይስተካከላሉ። ደሞ እኔም ማለቴ ከፈቀድክልኝ እኔም አብሬያለሁ። ደሞ እንዴት ነው የምታይኝ? ምን ፈልገሽ ደወልሽ? አንቺ ቆይ መቼ ነው እንደ እናት በክብር የምታናገሪኝ? እናቴን ሳሽ ስለነሳኝማ የባሌን እናት አድርጌ ተቀብዬ ነበር። በነገራችን ላይ ዳግም ሊያስፈራራኝ መጥቶ ነበር። ማለት ዳግም መጥቶ አስፈራራኝ እያልሽኝ ነው? በአሁኑ እንኳን ምንም አላለኝም፣ ግን ደግሞ ውስጡ የሆነ ቂም እንዳለ ያስታውቃል። እኔን የሆነ ነገር ለማድረግ ቢሞክር የአባቱ ገዳይ መሆንሽን እነግረዋለሁ። በነገራችን ላይ ስለ ቪዲዮ በደንብ አጥብቆ እየጠየቀኝ ነው። እንግዲህ አሁን እንኳን ባንቺ ስር ናት እና ወደ ፈለግኩት እንድለጋት እየፈቀድሽልኝ ነው? እሺ ቢያንስ እንኳን ግማሹን አክሲዮን ታይልኝ። ገና በዚህ መቼ ያበቃና? ከዚህ በላይ ምን ማድረግ ፈለግሽ? አሁን ላይ ሳስበው የአቶ ላይኩን ድርሻ ያስፈልገኛል። ስለዚህ ጉዳይ ምን ታስቢያለሽ? ቆይ አንቺ ግን ምን አይነት አረመኔ ሰው ነሽ? አንቺ ከሳል ተፈጠርሽም እንዴ? አንቺ ግን ቆይ ሁሌ ሰውን ሰይጣን ራስሽን እንደመላክ ማየት ግን አይከብድሽም? ቆይ አምራን እኛን እርቃናችንን ማስቀረት ነው እንዳላማሽ? ቤታችሁን እኮ ገና አልነካሁትም። ጭራሽ ቤታችንን ማምሮሽ ነበር። ለምን ካስፈለገ መቀመቅ አልወርድም። ቆይ አንቺ ስለ ላይኩን ምን አገባሽ? እኔ
ነኝ እኮ እንዲሰጡ የምጠይቃቸው ነው ወይንስ ቪዲዮን አንቺ እንደቀረሽ እንዳያውቁብሽ ሰጋሽ? አምራን ለይኩንን እዚህ ነገር ውስጥ አታስገቢው እያልኩሽ ነው። ለምን? አሃ አንቺ በቪዲዮ አስፈራርተሽ ሙሉ ድርሻውን አንቺ ልትቀሚ ነው ሐሳብሽ? እንዴት ያለሽ ብልጥ ነሽ ባክሽ። እባክሽ አምራን ለምንሽ ለይኩን እስካሁን ድረስ የተሰቃየው ይበቃዋል። እና ላለፈው ስቃዩ ተጠያቂዋ እኔ ነኝ። እሺ በቃ ይሄው ተሸንፊያለሁ እያልኩሽ ነው። ሁሌ ተሸንፊያለሁ ትያለሽ፣ ግን እኔ ነኝ ግን ያው የአሸናፊነት ስሜት እየተሰማኝ አይደለም። እባክሽ አምራን በዚህ ሁኔታ እኔ ለለይኩን ምንም ነገር መንገር ስላልቻልኩ ነው። እስካሁን ሽልማቴን አላገኘሁም። የአክሲዮኑን ጉዳይ እንዴት እያደረግሽ ነው? ቆይ እንዴት ነው ያለሱ ፍቃድ ዝም ብዬ ይሄንን ነገር ማድረግ የምችለው? እንዴትም አድርጊው፣ እኔን እሱ አይመለከተኝም። ለመሆኑ አሁን ደውሎልሽ ነበር? አልደወለም። ተንተባተብሽ። ደውሎልሽ ነበር ማለት ነው። እና ምን አልሽው? ከእናትህ የሆነ አስደንጋጭ ነገር ትሰማለህ ብዬው ነበር። አልችልም አምራን አልችልም። ልጄን አንቺ እንዳስወረድሽው ነገርሽው? እባክሽን ይሄን ነገር እኔ ለልጄ መንገር አልችልም። አሁንም ናሆምን ልጄ ብለሽ እየጠራሽው ነው? እባክሽን ይሄን መረጃ ከየት እንዳገኘሽው ባላውቅም ናሆም ግን እኔ የወለድኩት ያብራከ ክፋይ ልጄ ነው። እሱን ራሱ ሲመጣ የሚያጣራ ጉዳይ ይሆናል። ባይ ባይ። አሁን ወደ ስራሽ ግቢ። አክሲዮኑን አሁኑኑ ወደኔ ያዟዙሪ። እውነት ግን ለይኩን ከኔ ጋር መፋታቱን ትፈልገዋለህ ወይንስ ስለተበሳጨ ነው እንደዚህ አይነት ነገር የተናገርከው? ቆይ አንቺ ራስሽ ከዚህ በኋላ አብረሽ እንድኖር ነው የምትፈልጊው? ለጥፋቴ ይቅርታ እየጠየኩ መስሎኝ። ጥፋትሽ በይቅርታ የማይታለፍ ከሆነስ? እንዴ ያንተም እኮ ጥፋት በይቅርታ ታልፏል ለይኩን። ማን ነው እኔን በይቅርታ ያለፈኝ? አንቺ ነሽ ወይስ ልጅ? የገደልከው እኮ የልጄን አባት ነው። ግን ሰውየውን ገድዬዋለሁ። ዋናው ግን ምክንያት አንቺ ነሽ። እንዲያውም ልንገርሽ ያለኝን አክሲዮን በአጠቃላይ ለናሆም ልሰጥ ያሰብኩት እጅን ለመንግስት ልሰጥ ፈልጌ ነው። እባክህ ለይኩን በተለይ በዚህ ሰዓት ብቻዬን አትተውኝ። እረሳሽው እንዴ? መጀመሪያም እኮ ብቻሽን ነበርሽ። ይሄን ሁሉ ክለት የምትፈጽሚ የነበረው እኮ ብቻሽን ነበርሽ። ይልቅ እኔ ራሱ ማንኝ ነው ማንንም ወቅሰው። ለሁለታችንም ግን የሚሻለው መለያየቱ ነው። ቆይ እኔ ካንተ መለየት ካልፈለኩስ? እኔ ደግሞ ካንቺ ጋር መቀጠሉ ባልፈልግስ? ለይኩን ይሄን ያክል ጠልተኛል ማለት ነው? በዚህ ሰዓት አንቺን ብቻ አይደለም ራሴን እንኳን ጠልቼዋለሁ። ግድ የለም ለይኩን ይሄንን ነገር እንደምንም ብለን እናስተካክለዋለን። ደግሞ ሊበተን የደረሰውን ቤተሰባችንንም እንደምንም ብለን እንመልሰዋለን። እሱ እንኳን መቼም የሚሆን አይመስለኝም። ቆይ ለምንድን ነው ለይኩን እንደዚህ በቀላሉ ተስፋ የምትቆርጠው? የድሮ ብርቱ ባለ የት ሄዶ ነው? ዳግም ግን ልጅሽ በሆነ ሳቅ ያደረኩት ነገር ተገቢ አልነበረም። እሱ ከሆነ አልፏል ውዴ። እያወራሁሽ ያለሁት ስለ ዳግም አባት አይደለም። እና ስለማን ነው? ስላንቺ ነው። ስለኔ ምን? አንቺ ብቻ አይደለሽም ካዲው። ቤታችንን ተባብረን ያፈረስን። ቤታችንን አንቺ ብቻ አይደለሽም ያፈረሽ ተባብረን። ቆይ ይሄ ደግሞ ምን ማለት ነው እንዴ? ስራውን በዚህ ሁኔታ መስራት የምችል አይመስለኝም። እና ወደ ጫጫታው እንመለስ እያልሽ ነው? ነገ ከወረዳዎቹ ሰዎች ጋር ስብሰባ አለኝ እና ስለኔ መታገት ሰምተው ወንድ አጥርን ከእስር ቤት መቼም አናስወጣውም እያሉ ነው። አያትሽ ግን ቅድም ወንጀል ሰርተው መታሰራቸው አይቀርም ነበር። እኔ ለመልሻዎቹ ባላሳውቅ ኖሮ። ቤት ስገባ እኮ መሳሪያውን እየወለወለች ነው ያገኘኋት። ብቻ ሳላስበው ደስተት እንዳልሰራና ቁርጭምጭሚቴን እንዳይሰጡኝ። አይገርምም ግን ሳቅሽ እንደዚህ እንደሚያምር በፍጹም አላውቅም ነበር። ለነገሩ ሁሌም እያለቀስኩ ስለምታየኝ ይሆናል። ለአምባም ቅርብ ነኝ። የለቅሶ ዛፍ በለኝ። ብቻ ግን እዚህ የነበረሽ ጊዜ በጣም አስደሳች እንደነበረ ይሰማኛል። እንዴት? ቢያንስ ሳቅሽ ተመልሷል። ፊትሽ ላይ የነበሩት ሀዘንና ኩርፊያዎች በሙሉ ጠፍተውልሻል። ግን ብቻዬን ብስቅስ ምን ዋጋ አለው? ያንተም ሳቅ ተመልሶ ማየት ነበር ምኞቴ። በለቅሶሽ ጊዜ መች ነበርኩና ነው በሳቅሽ ጊዜ መኖሬን የፈቀድሽልኝ? ያኔ በሀዘንሽ ጊዜ እኮ ብቻሽን ነበርሽ። አላስተዋልከውም ይሆናል እንጂ እኮ
አብራኝ ነበርክ። ምን መቼት ቦታ? አይ በመንፈስ ማለቴ ነው። በልቤ ስትይ ለሰከንድም ከሀሳቤ ወጣ አታውቅም ነበር። አልገባኝም። ማለት ስለ ፍቅር እያወራሽ ነው? ማለቴ አሁንም አፈቅራለሁ እያልሽ ነው? ምን ችግር አለው? ከፈለክ አንተ አታፍቅረኝ፣ ግን እባክህ የኔን ፍቅር አትከልክልብኝ። ከፈለክም መልስ አትስጠኝ፣ ግን እኔ እስካሁን እንደምወድህ ልውደድህ። አንተ እስካልፈለክ ድረስ ማፍቀሬን አላሳየህም። እኔ በልቤ ሸሽጌው እኖራለሁ። ምን እንደምልሽ አላውቅም ነው አሚን። እሱን አውቃለሁ። አንተ ለሰከንድም ቢሆን አፍቅራኝ አታውቅም። እውነቴን ነው አሚን። ዛሬ በጣም ሌላ ሰው እየመሰልሽኝ ነው ይመስለኛል። የእናና የጠላ በደንብ እየሰራ ነው። በእርግጥ አልዋሽም። ለድፍረት እንዲሆነኝ 1-2 ሽክና ጠላ ጠጥቻለሁ እኮ። የጌሾ ውጤት መሆኑ መቻጣውት ብለሽ ነው? አረ ስቀልድ ነው። ምንም ነገር አልጠጣሁም። ምናልባት ብጠጣና ጌሾ ድፍረት ሆኖኝ የልቤን ከዚህ በላይ በተናገርኩ ነበር። ግን አዝናለሁ። ማለት አሁን ላይ ምንም ልልሽ አልችልም አሚን። እረዳለሁ። ያለህበትን ሁኔታ በደንብ እረዳለሁ። እንዲቀለኝ ብዬ እኮ ነው ከራሴ ጋር ታግዬ ሁሉንም ነገር የነገርኩ። አይገርምም? አንቺም ለዳግም ስሜት ያለሽ ነበር የሚመስለኝ። በአንድ ልብ 2 ሰው ማሰብ ይቻላል እንዴ? እና አንተ 2 ልብ ነው ያለ ያልሽ ነው? ስለዚህ ሁሌም አምራንን ታፈቅራታለህ ማለት ነው? ምናልባት ድጋሚ ዋሽታኝ ከሆነ በዚህ ምድር ላይ አይደለም ድጋሚ ላፈቅራት ይቅርና በእርግጠኝነት እንደሷ መጠላው ሰው በፍጹም አይኖርም። ይሁን፣ ቢያንስ ይሄም ከድሮ አንድ ለውጥ ነው። ድሮ ምን ልልሽ ነበር? ለሷ ያለ ስሜት እኮ መቼም እንደማይጠፋ ነበር የምትነግረኝ። እንደዛ ብዬሽ ነበር? አይገርምም? አላስታውስም። እንኳን ያላስታወስክ፣ ሁሌም ቢሆን ደስተኛ ሆነ እንድትኖር ነው ፍላጎቴ። እኔም ያንቺን ደስታ አልጠለውም። ታውቂያለሽ፣ ያኔ ከአባዬ ጋር እኛ ቤት የመጣችሁ ጊዜ ኤሚና ማዬ እንደዛ ሲያበሳጯችሁ በጣም እናደድ ነበር። ግን አንተም ቢሆን እኮ ቆይተህ ነበር የተረዳኸኝ። በደንብ እየቆየህ ነው እኔን እያወከኝ የመጣው። ለእውነት እንጂ ለስሜት እንደማትገዛ ደግሞ በደንብ አውቃለሁ። እኔ የምልሽ እየመሸ ስለሆነ ግን ለምን ገብተን ትንሽ አረፍ አንልም? ትንሽ ካንተ ጋር ብቆይ ደስ ይለኝ ነበር። ይቅርታ፣ አሁን ይሄን ማድረግ አልችልም። በጣም ይቅርታ። እኔም አስቤው አልነበረም። ኑሐሚን፣ አንቺ በጣም ቆንጆና ማንም ወንድ ሊፈልግሽ የሚችል አይነት ሴት ነሽ። ግን አንተም ቢሆን እኮ ቆይተህ ነበር የተረዳኸኝ። አሁን እየመሸ ስለሆነ ግቢና ተኝ። በቃ እሺ፣ እኔ ገብቼ ልተኛ። እሺ፣ ደህና ደሪ። ደህና ደር። ኑሐሚን ምን እየሰራሽ ነው? የገጠሩን ፕሮጀክት እኮ ላስቀምጥልህ መጥቼ። አያይ ደህና ነኝ። ፕሮጀክቱን ፋይናል አድርገሽ አቅርቢ ባልከኝ መሰረት ይኸው አምጥቼልሃለሁ።